እሺ ብዬ ሄድኩት ቁጭ አልኩትና ቁጭ ስል መታቀፈች እንዴ ለምን ያቀፍሽ ምናምን ብለ እኔ ያወራው ነበር ከዛ መታቀፈችኝና ልጅቷ አረፈች ምናምን ለነገረች እና አለቀስኩት ካለቀስኩ በኋላ መጣች እኔ ያዛለበት ልጆች ሌላ ልጆችም ሞተ ማለት ነው አሁን ከወለድኩ 5 ወር ነው የሚሆነኛል ግን ያነስ ሰጠት ወር አልሞላትም ያ አንድ ወር ብቻ ነው አንድ ቀን ብቻ ነው ቀረው ወልሞላ አንሷ ነበር አንሷ ለሁለት ቀዳ በሱ ጃልኩ አንሷ ለሸፈነችውና ካርቶን ውስጥ አርጋ ቀበረቻቸው ሁለቱም እንደዚህ አርጋ በካርቶን ሁለቱም የተቀበሩት በ5 ወር ሄጄ ሳየው ከነሸሻና በቃ አይቼ ዝም የምባይ ሳንቀኝ ወጣው እኔ ሐሙሳየው ይሁድለት ልጅ አርፎ አገኘው መንገድ ላይ መጫው ጀመርኩ ዝም ብዬ በመንገድ ጥቁር ሻርብ አዛ ልብስ ለብሶ መሄዱቹና አይቼ ከሷ ቤት እንደሞተው ነው አላወኩም ግን መንገድ ላይ ቀፈፈኝና ጫውኩ ከዛ ከሷ ቤት መጥቶ ያዙኝ መንገድ ላይ ዞኝ ወርበስ ገባ በቀሉ መለቀስ ጀመሩ ከዛን ሳያ ልጅሽ አረፋለችኝ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ልዩ ቦታው ጃፓን ትምህርት ቤት አካባቢ ፍቃድ ሳይኖራት ህፃናትን እያሳደገች እያለ ከመታሳድጋቸው ህፃናት መካከል 4 ህፃናት በረሃብ ምክንያት መሞታቸው የአዲስ አበባ ፖሊስ መረጃ ይደርሰዋል የህፃናቱ ወላጆች የተወለዱበትን አካባቢ በመተው የተሻለ ህይወትና ስራ ፍለጋ ወደ አዲስ አበባ ከተማ አቅንተው ራሳቸውን መለወጥ ፈልገው ከተማዋል ነገር ግን ህልማቸው እንዳቀዱትና እንዳሰቡት አልሆነላቸውም በሴትነታቸው ብዙ እንግልት ደርሶባቸው ወደ ጎዳና ህይወት ለመውጣትም ተገደዱ በዚህ የህይወት ፈተና ላይ ሌላ አዲስ ችግር ገጠማቸው ያልተፈለገ እርግዝና ከፊታቸው ተጋረጠ እንኳን ልጅን ለማሳደግ ይቅርና ራሳቸውን ለማስተዳደር ምንም ስራ የሌላቸው ወጣቶች ልጅ እየወሰደች የምታሳድግ ሰው አለች ሲባል ከችግራቸው አንፃር ልጄ በስነ ስርዓት ያድግልኛል ብለው ለሌላ ሰው አሳልፈው ለመስጠት ተገደዋል ከክፍለ ሀገርም ተኝ እሷ ቤት ነበር መስራው ከዛ ወደ ወልቴ መጣሁት ከዛ እዛ ነበር ምኖረው እና ስራ ሰራ መጨረሻ ለብር ማን ነበርኝም ከዛ የሆነች ጓደኛ አለች እሷ ቤት ነበር የገባሁት መጀመሪያ አልጋ ከፍዬ ነበር ማድር በቀን በማገኘው እሱን ከፍዬ ሳድር ከዛ አንድ ቀን እና ያትከ አልጋ ከዛሬ ከምትይጂ ከነጋ ይደርዬ አለችኝ ያን 9 ወር አልፎ ሙሉም ጭራሽም አልፏል ሞልበት ቀን እሷ በተወልጄ ምን ትንሽ ቆይቻለሁ ከዛ እሷ በቃ እንደ ሰውዮ ወይ የሰንቺ ብር ስጪ ያለኝ ነው 2000 ብር ቤት አርጓል እሷ 1000 ብር ትክፈል እሷ አንቺ 1000 ብር ክፈይ ብሎኝ እኔ ያስቸገረኝ ነው ለምን ላርገው አለች እኔኮ በዚህናሽ ስራ ጀምርኩ እኔ ከፍልልሻለሁ ምናምን ስለ ልጅቷም አልሰማችኝም ከዛ እሷም ልክ ከፍልልሻለሁ ምናምን ስለ አልሰማችኝም እና በቃ ወጣው ልጅቷን እዚህ እኔ ብር ሲያኞረኝ ከስብር ከለኝ ማንም ፍልጋኝ ሰው ስለሌለ እንደዚህ ለምን ሆናለሁ በቃ በየሰጠው እዚህ መተሽ በአንድ ወር በሁለት ወር መተሽ ታያታለሽ ዘና ብላ ታድጋለች 18 አመት ሲሞላ ተወስጃለሽ ምናምን ብላ ወሰደች ወደኛዬ ነበረች አብረን ነው የምንኖረው ከሷ ጋር ከዛም በጣም ተቸግሬ ያለው እርጉዝ ላይ ከዛን እሷን ደውላ ጠየቀች ልጅ ትፈልግ እኔ አትረሰንት ላይ ያየው ልጅ ወንድ ነው ከዛ ወንድ ልጅ ትፈልጋለሽ ልጅ ከተወለደ ወንድ ልጅ ትፈልጋለሽ አለቻት አፍ ወንድ ልጅ ኮነ ፈልጋለሁ አለች ከዛን ከሷ ጋር አገናኘችኝ በስልክ እሺ ብዬ እኔም ቃል ገብቼ ጥቁር አንበሳ ወለርኩ ያቺ ሴትያ ማለደችም ሰጋ ያደረሰችው ከዛን ከጥቁር አንበሳ እዛ ያለው በቃ እዛም ለሰው ከሷ ለቅርብ ላይ ከምሰጣ ይዛ ለሰው ለሰጣ ብዬ ጥቁር አንበሳ ላይ አሳዘነኝ ልጅ ሲያሳዝነኝ ትቼ ይዤ መጣው ወደቤት ይዤ መጣውና ከዛን ስመጣ ምገባበት ቦታ አጣው ከልጄ ጋር አጣውና ደግሞ ለሴትያ ሰጣው ነው እንስጠበቀ ብላ ያቺ ሴትያ እንስጣ ከሷ ጋር ያገናኘችኝ እንስጠበቀ እንስጠውና እሷም እኔ ጋር አትምጪ ከኔ ጋር በቃ እኔ ልጁ ጋር አላስገባሽም ስትለኝ እሺ ብዬ እንስጣለችኝ እሺ ብዬ ሰጣው ፈርም ስትለኝ እኔ መፍረም አልፈርምም አልኳት ካልፈረመሽ ልጅሽን እኔ በኋላ መጠየቅ ያለችኝ አለች መጠየቅ ያለብሽም አለች እሺ አልጠይቅም ግን አልፈርምም መፍረም ስለማልፈልግ ጦቴ በጣም አሞኝ ነበር አንድ ቀን ስላጠባው በጣም ነው ያመመኝ ከዛ ሄጄ ወስዳለሁ ብዬ ከሷ ቤት ወስዳለሁ ብዬ ደሞ አስፈራኝ እንደ የወተት ብር ክፈይ እስካሁን ያኖርኩ ልጁን የቀለብኩን ወተቱን ክፈይ ካለችን ከትንም ከፍለው ብዬ በራሴ ወዳስቤ ከዛ አልቅሼ ለራስ አልቅሼ ታውኩ እንደዚህ ልጅቷን ብርድ መመታት
እሷ ጋር መስጠት አይቻልም ወይ እዚህ ጋር አንቺ ስቃይ የምታይ እዛ መስጠት አይቻልም ብላ አሳየችኝ ቦታ። ከዛ እሷ ጋር ሄጄ ቦታን አየውና እሷ ናት ብላ ሴትዮዋ ጠየቀችና ችግር የለም መተሽ ማትቻለሽ ልጅሽን አልከለከለሽም ደሞ ቦታ ለኔ አሁን መኖር ተመችቶኛል ወዝዳለሁ ልጄ ብቲ እኔ አልከለከለም መተሽ ማትቻለሽ ስትል በ15 ቀን ዳይፐር ገዝቼ ሁሌ ነው የምትሄደው ሲሄድ 2 ወር እኔ ሲጨርስ መጨረሻ 3ኛ ወር ሲቀጠል ዳጁ ጋር እንዳደረሽ ብላለች። ማንኛውም ግለሰብም ሆነ ድርጅት በማዘን በመቆርቆርም እንዲሁም በሰባዊነት ልጆችን ወስዶ ማሳደግ ቢፈልግ የሚመለከተው የመንግስት ተቋም ያስቀመጣቸውን መስፈርቶች አሟልቶ ፍቃድ ካልተሰጠው በስተቀር በራሱ ጊዜ ተነስቶ ልጆችን አሳድጋለሁ ብሎ ከግለሰቦች መቀበል ጋዊ ተጠያቂነት እንደሚያስከትል በአዲስ አበባ ከተማ አስተዳደር ሴቶችና ህፃናት ማህበራዊ ጉዳይ ቢሮ የህፃናት መብት ደህንነት ማስጠበቅ ቡድን መሪ አቶ አናንያን ያዕቆብ ገልጸዋል። አንዳንዶቹ የሚመስላቸው ምንድነው በቃ ልጆች እዛ ተቸግረው ተቋም ውስጥ ከሚገቡ ወይ በየጎዳናው ከሚወድቁ እኛ ወስደን እንንከባከብ የሚል ስሜት ብቻ ይኖራቸውና ሲመጡ ግን ምን ያስፈልጋል? አንድ ህፃን ለመንከባከብ ኃላፊነት የሚሰማው ዜጋ ሊሆን ይገባል። በምን በጤናው አስተማማኝ መሆን አለበት። ምናልባት ተላላፊ በሽታ የሌለበት ሊሆን ይገባል። ከደህንነት አንፃር ደግሞ ህፃናትን በሚመለከትና በየትኛው አይነት መልኩ ወንጀል ያልሰራ ሰው ሊሆን ይገባል። በተቻለ አቅም ደግሞ እንደማንኛውም አሁን አዲስ አበባ ውስጥ እንደሚኖር ዜጋ እንደው በቀን 3 ጊዜ ልጁ በልቶ እንዲያድር ቢታመም ሊያሳክም የሚችልበት ንጽህናው የሚጠበቅበት ልብስ ሊያለብስ የሚችልበት ትምህርት ያለምንም ስጋት ሊያስተምርበት የሚችል አቅም የኢኮኖሚ አቅም ያለው መሆን አለበት። እድሜው ከልጁ ጋር አብሮ ተሮሮጦ ለማሳደግ የሚያስችል ደረጃ ላይ መሆን አለበት። ይሄን ከሚመለከተው የመንግስት አካል ማረጋገጫ አግኝተን ዶክመንቶቹ መጣው ቤት ውስጥ ያለው ሰው ሁሉ ፈቃደኛ መሆኑን ካረጋገጥን በኋላ ምን ሆኗል እንላለን። ይሄ ሰው ብቁ ሆኗል እንላለን። በችግርና በአቅም ማነስ ምክንያት ለልጆቻቸው የተሻለ ህይወትን ፍለጋ ሲሉ ያበራካቸውን ከፋይ የሰጡ ወላጆች ልጆቻቸውን በአካል ብቻም ሳይሆን በህይወትም አጣዋል። ልጅሽና ያት ጉንፋን ያላት ነው አለች እና እሺ ብዬ ሄድኩት ቁጭ አልኩትና ቁጭ ስል እንምታቀፈች እንዴ ለምን ያቀፍሽ ምናምን ብለ እኔ ያወራው ነበር። ከዛ መታቀፈችኝና ልጅቷ አረፈች ምናምን ለነገረች እና አለቀስኩት። ካለቀስኩ በኋላ መጣች እኔ ያዛለበት ልጆች ሌላ ልጆችም ሞተ ማለት ነው። አሁን ከወለድኩ 5 ወር ነው የሚሆነኛል። ግን ያነስ ሰጠት ወር አልሞላትም። ያ 1 ወር ብቻ ነው 1 ቀን ብቻ ነው የቀረው ወልሞላ አንሷ ነበር አንሷ ለሁለት ቀዳ በሱ ጃርኩ አንሷ ለሸፈነችውና ካርቶን ውስጥ አርጋ ቀበረቻቸው። ሁለቱም እንደዚህ አርጋ በካርቶን ሁለቱም የተቀበሩት። በ5 ወር ሄጄ ሳየው ከነሸሻና በቃ አይቼ ዝም የምባይ ሳንቀኝ ወጣው። እኔ ሐሙሳየው ይሁድለት ልጅ አርፎ አገኘው። መንገድ ላይ መጫው ጀመርኩ። ዝም ብዬ በመንገድ ጥቁር ሻርብ አዘ ልብስ ለብሶ መሄዱቹና አይቼ ከሷ ቤት እንደሞተ ነው አላወኩም። ግን መንገድ ላይ ቀፈፈኝና ጨውኩ። ከዛ ከሷ ቤት መጥቶ ያዙኝ መንገድ ላይ ዞኝ ወርበስ ገባ በቀሉ መለቀስ ጀመሩ። ከዛን ሰዓት ልጅሽ አረፋለችኝ። ሆስፒታል ላይ ናት ታማለች። እሷ ደከመች። እንደዛ ስትል ደግሞ መጀመሪያ ደወለች የኔ ቤተሰቦቹ። ደውላ ደግሞ ከዛ ለማሰተሽ ነው ልጅሽን ብሎ ወንድሜ እኔን ደግሞ በስልክ ላይ ሳደበኝ። ማሳደጊያ ከተተሽ ወደዚያ አታመጭም ብሎ ሳድቦኝ ደግሞ ትራንስፖርቱን ተናስብስበኔም መጨረሻ ላይ ልጅቷን ሂጄ እዛ ሄርኩ። ከዛ ፖሊሶቹ ጋር ሂጄ ነው ተቀበልኩ። እንኳን ተረፈች ልጅቷን አሁን ወሰጂ ብሎ እነሱ እጅ ላይ ፖሊሶቹ እጅ ላይ ተቀበልኩ። እነሱ ጋር ሂጄ ቤት ውስጥ ስትሄድ እንዳለ ድካማ ልጆች ይላችሁ እኛ ፍለፊት አንድ ልጁ ደግሞ ሞተ የዛ ቀን ማለት ነው። ፖሊሶቹ ፍለፊት ማለት እነሱ ጋር ስትሄድ ቀን ከዛ 10 ሰዓት አካባቢ ያው ከዛ ልጅን ቀብዬ መረጃ ደግሞ ኮልፌ ፖሊስ ጣቢያ መረጃ ጽፎ ሲሰጣ ከእቺ ልጅ ያሳክምኩ። የዚህ ሁሉ መንስኤ የሆነችው አንድ ተጠርጣሪ የግል ፍላጎት ማሟላት ስትል በርካታ ህፃናትን በመሰብሰብ ለህፃናት መንከባከቢያም ሆነ ማሳደጊያ ምንም አይነት ገቢ ሳይኖራት ወይም ከሚመለከተው አካል ፍቃድ ሳታገኝ ለህፃናቱ ጉዳትና ሞት መንስኤ በመሆን በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝ የአዲስ አበባ ፖሊስ የሴቶችና ህፃናት ወንጀል መርማሪ
ኢንስፔክተር ዓለም ፀሐይ መሸሻ ገልጸዋል። እንደ አዲስ አበባ ፖሊስ ኮሚሽን ሴቶችና ህጻናት ላይ በሚደርሱ ጥቃት ዙሪያ በተላከው በአንድ ህጻን ላይ የመጣ ምርመራ መዝገብ ሲሆን ይህን የምርመራ መዝገብ በማጣራት እያለን ማስረጃዎች ከሚሰጡን አንግል ተነስተን ቀደም ሲል በአንድ ህጻን ሟች ጌታቸው በሚል ሲሆን ቀደም ሲል ተጠርጣሪዋ ግን 3 ህጻናትን በደብቅ የቀበረችበትና በማስረጃ በኤቪደንሶች ደርሰንበት በተጠርጣሪዋ ምሬት የተቀበሩትን ህጻናት በፍርድ ቤት ትዕዛዝ በማውጣት እንዲሁም ያመጣችበት እነዛ ህጻናት ከየት ነው ለሚለው ጥያቄ ህጻናትን ያመጣችበት ከአዲስ አበባ ከተማ እንዲሁም ከክልል አጎራባች ሀገሮች በመሆኑና ህጻናት የተቀበሩበትን የሟች እናቶች አቅም ባለመኖራቸው የተነሳ እንደ አዲስ አበባ ፖሊስ ኮሚሽን በጀት በመጠየቅ አስክሬናቸውን አስቆፍረ በማስመርመር ፎረንሲክ በመላት የአስክሬን ምርመራ ውጤት አመተን የሞቱበት መንስኤ ምንድነው ብለው የምግብ እጥረት ምክንያት በመሆኑ 4 ህጻናት ሊሞቱ በመሆኑ ተጠርጣሪዋን በምርመራ በማጣራት ከአቃቢ ጋር በመሆን ክስ ተከፍቶባት ምርመራ ጣርተን ለመደበኛ የተከፈተልና ለውሳኔ የተጠባበቅን ያለ መሆኑን በዚህ ይገልጻል። ወደ 20 ህጻናት ናቸው። ከ20 ህጻናት ላይ 5ቱም ወደ ተቋም በተለያዩ መንግስታዊ ካልሆኑ ድርጅቶች ተቋሞች አስገብተናል። 4 ህጻናት ደግሞ ሞተዋል። ወደ 13 የሚሆኑ ህጻናትን ደግሞ ከወላጆች ጋር በመነጋገር ወደ ወላጆች የተመለሱበት ሁኔታ ተፈጥሯል። ህጻናት በወላጆቻቸው እጅ ማደግ የመጀመሪያው ምርጫ እንደሆነ በህግም ሆነ በማህበረሰባችን የታወቀ ጉዳይ ነው። ነገር ግን የወላጆች አቅም ማጣት ወይም የተለያዩ የህይወት አጋጣሚዎች ሲያጋጥማቸው ለተለያዩ ድርጅቶችና ተቋማት ህጉ በሚያዘው መሰረት ይሰጣሉ። ቢሆንም ግን እናት ልጇን ለማሳደግ ፍላጎት የላትም ማለት አይደለም። ነገር ግን አንዲት እናት ልጇን ራሷ ማሳደግ እየፈለገች አቅም ብታጣ ወይም ነገሮች ባይመቻቹላት በሴቶችና ህጻናት ማህበራዊ ጉዳይ ቢሮ ሊደረግላት የሚችለው እገዛ እንዳለ መረጃዎች ያመለክታል። ህጻናት እንግዲህ ጎዳና ላይ የነሱ መኖሪያ አይደለም። በፍጹም ለነሱ ይመች አይደለም። ለህጻናት ቀርቶ ለአዋቂዎችም ይመች አይደለም ጎዳና ላይ። ስለዚህ በችግር ውስጥ ያሉ ህጻናት ማህበረሰቡ ታዳጊ ሊሆን ይገባል። አብሮ ያለ መቼም የተለየ ቦታ ላይ ያሉ ሰዎች አይደሉም። ይሄን ከማረጋ አንፃር በ2014 እንደገና የታደሰው የህፃናት አማራጭ ድጋፍ እና እንክብካቤ መስጫ መመሪያ በሚኒስቴር መስሪያ ቤቱ በሴቶችና ማህበራዊ ጉዳይ ሚኒስቴር እንደገና ታድሶ የወጣ መመሪያ አለ። የቤተሰብን አቅም ማጎልበት ነው ቀዳሚው ነገር። እነዚህን ከ18 ዓመት በታች ያሉ ህፃናት ያለበትን ቤት ነገ እንግዲህ በጣም ሲቸግራቸው ሲከፋቸው የቤት ኪራይ መክፈል አቅቷቸው መታከም አቅቷቸው ማስተማር አቅቷቸው ማብላት ማጠጣት አቅቷቸው ወደ ጎዳና ወደ ጫካ ምናምን የሚወጡ ከሆነ ማህበረሰቡ ቀድሞ ደርሶ አለን ልል ይገባል። የቤተሰቡን አቅም አብሮ በመተባበር ሊያጎለበት ይገባል። ከዚህ ውስጥ በርግጥ መንግስት ምን ያደርጋል? አብረውት ከሚሰሩ መንግስት ያልሆኑ ድርጅቶች ጋር በትብብር የስፖንሰርሺፕ የድጋፍ አገልግሎት የምግብ ሊሆን ይችላል፣ የትምህርት ሊሆን ይችላል፣ የጤና ሊሆን ይችላል፣ የገንዘብ ሊሆን ይችላል፣ የማቋቋም ሊሆን ይችላል፣ የሆነ ስልጠና ምናምን ሰጥተው መስሪያ ነገር አዘጋጅተው ማቋቋም ሊሆን ይችላል። ከነዚህ ውስጥ በአንዱ ስልጠና ውስጥ ገብተው ልጆቻቸውን ራሳቸውን ችለው የቤት ኪራይ እየከፈሉ ስራቸውን እየሰሩ በአነስተኛ የምትሆን የሆነች ገቢ እያገኙ ግን ጎዳና ሳይወጡና ለከፋ ችግር ሳይጋለጡ ልጆቻቸውን እየተከባከቡ የሚኖሩበት ስልቶች አሉ። እንደዚህ ነው የምናደርግ። መቼም ይቺ ተጠርጣሪ ልጆችን ለማሳደግ ስታመጣ ወይም የራሷ ያልሆኑ ልጆችን ስታሳድግ ጎረቤት የአካባቢው ማህበረሰብ ያውቃል ብለን እናስባለን። እንደዚህ አይነት ድርጊቶችን ሲፈጸም ያየ ወይም የሰማ ሰው ለሚመለከተው የፍትህ አካል ቢያሳውቅ ህፃናቱን ከተለያዩ አደጋዎች መታደግ ይቻላል የዕለቱ መልእክታችን ነው። ህብረተሰቡ ከፖሊስ ጎን በመሆን እኛም ከህብረተሰቡ የወጣን በመሆናችን የተነሳ ያ ህፃን ሲጎዳ የኔ ነው የማለት በአንድ ጫማ ውስጥ በማየት ያን ህፃን ጥቆማ በመስጠትና ቶሎ የህግ ተደራሽነት እንዲኖር ጥቆማቸው እንዲሰጡ። ምክንያቱም አንድ ህፃን ተጥሎ ሲዘኝ የግድ የኔ አይደለም ብሎ ማለፍ እንደሌለብን ያ ህፃን ስራብ የኔ ህፃን ነው የተራበው ብሎ አስተዋጽኦ እንዲያደርጉና በዚሁ ጥቆማቸው እንዲሰጡ ይገልጻል።